ሀገር ያለችው ሁሉም ሴት ልጅ ማለት ነው ሁሉም አንዷም ሳትቀር ገና ሀገር ቤት እንደገባው ብላ የምታስበው ነገር ልንገራችሁ። ሌላ ሰው ደግሞ የሚያስበውን ማለት ነው ሌላ ሰው የሚያስበው እንደገባች ታገባለች፣ እንደገባች ቆንጆ ቡቲክ ከፍታ ትሰራለች፣ እንደገባች ዘመዶቿ ያሉበትን ሄዳ ትጠይቃለች፣ የድሮ የጠፉትን ጓደኞቿን ሰብስባ ትጫወታለች፣ ትዝናናለች ምናምን ነው ሰው የሚያስበው። የሷ በተቃራኒ ነው። እውነቴን ነው። እሷ የምታስበው ሀገር ቤት እንደገባው ለአንድ ሳምንት አንድ ሰው ሳይቀሰቅሰኝ በቃ ቆንጆ እንቅልፍ መተኛት ነው የምትፈልገው። ሌላውን ነገር ከዛ በኋላ ነው የምታስበው። በቃ ለአንድ ሳምንት አንድ ሰው ሳይቀሰቅሳት በራሷ እንድትነሳ ማለት ነው። እሷ የምትፈልገው ያቺ ቆንጆ እንቅልፍ ነው እንጂ ቡቲኩንም ዘመድ ጥየቃውንም ሌላውንም በኋላ ነው የምታስበው። እሷ ምኞቷ ሐሳቧ ያ ብቻ ነው። በተለይ ልጅ ቤት የምትሰራ ከሆነ ማለት ነው የምትፈልገው የሆነ ጸጥ ያለበት ማንንም የማይጮህበት ቦታ ቁጭ ማለት ራሷን ማዳመጥ። ከእናንተ ሐሳብ ይለያል። ሰላም ውዶቼ እንዴት ናችሁ? አላችሁ ወይኔ ያለው እግዚአብሔር ይመስገን። ይሄ ቪዲዮ አይቼ በቃ የልቤን የተናገረችው ልጅታ ግን እንደሷ መታስበው ብዙ ናቸውና እኛ እንደዚህ ተመኝተን አስበን ገብተን ግን እንኳን አንድ ሳምንት አንድ ቀን ራሱ ደህና እረፍት የማያገኝ ስንቱ አለ። ዛሬ ወደ ሀገራችሁ ስትገቡ በማንግስቱ ደግሞ ቁጭ ያደርጉክና የሆነውን የተፈጠረውን ዝርዝር ዜና ሲነግሩ እንኳን እንቅልፍ መተኛት ይቅርና የእንቅልፍ ነገር ራሱ እንዳታስቡ የሚያደርጋችሁ ነገር ስንት አይነት አለ። እንደዚህ ሆኖ ያንቺ ገንዘብ በዚህ ምክንያት ጠፍቶ እንደዛ ተደርጎ ኑሮ እንደዚህ ሆኖ እያሉ ያልተፈጠረና ያልተፈጠረ ሁሉ ሲነግራችሁ በቃ የእንቅልፍ ፍላጎታችሁን ጥፍት የሚያደርጉት ተመኝታችሁ አስባችሁ ጓጉታችሁ የገባችሁትን ነገር ከውስጣቸው እንዲጠፋ የሚያደርጉት ስንት ነገር አለ። እኛ እንደዚህ ተመኝተን ነው የምንገባው። እንኳን አንድ ሳምንት አንድ ቀን ራሱ ደህና እንቅልፍ የሚተኛ ጥሩ ወላጅ ያለው ሰው ነው። እውነቴን ነው የምላቸው። ከስንቱ አንዱ ደህና እንቅልፍ ይተኛል ከዚህ ሲገባ። በማንግስቱ ራሱ ስንት መርዶ የሚሰማ አለኝ ብሎ ስንት ነገር ተመኝቶ ከዚህ ሲሄድ እዛ ሲደርስ ደግሞ የሚያየው ሌላ ነገር ሆኖበት ህይወት ራሱ መጨለምበት ስንቱ አለ። እንኳን እረፍት እንጃ ስንት አይነት አለ። ግን ይሄ ምኞት ነው ጌታ ምኞት ብቻ ነው ይሄ እንጂ እንደዚህ ሆናለሁ እንደዛ ሆናለሁ ከዚህ ገብቼ እንዲተኛለሁ ዘመድ ጠይቃለሁ። የትኛው ዘመድ ሁሉም የራሱ ሩጫ ላይ ነው ያለው። ዘመድ አለ ሲጀመር የሚጠየቅ ቤት የሚውል አለ። ተራሮጦም እየኖሩ አይደለም እንኳን ብቻ የለም። እንደዚህ አይነት ሀሳብ ያላችሁ ግን እንዲህ ብዙ ባትመኙ ጥሩ ነው። ምክንያቱም በየቤታችን የሚጠብቀን ሌላ ነው ሌላ። ስለዚህ ምኞቱን በልክ ማድረግ ጥሩ ነው። እኔ እንደኔ ነው የምለው። ምኞታችሁን በልኩ ብታደርጉት ልባቸው እንዳይሰበር። ምክንያቱም ሁሉ በዚህ ጊዜ አብሶ ሰው እንደ ድሮም አይደለም። በቃ እኛ እንደምናስበው የሚሆን ነገር የለም። ከዚህ ገብቼ አርፋለሁ ከዚህ ገብቼ እንዲሆናለሁ የምትሉ ሰዎች ምናልባት ከስንቱ አንዱ ሊያገኝ ይችላል። ግን በብዛት የለም። አገር ገብቶ ምንም ግራ ተጋብቶ ተመልሶ ወይ እዛው በሞት ይሻላል ብሎ የሚመኝ ራሱ ስንቱ አለ። ብቻ ፈጣሪ ለሁላችንም የልባችንን ያሳካልን።